የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ባዘጋጀው የሚዲያ ቱር ከተለያዩ የሚዲያ ተቋማት የተወጣጡ ልዑካን ቡድን አባላት በጌዲኦ ዞን የልማት ስራዎችንና የቱሪዝም መዳረሻ ስፍራዎችን ጎበኙም። ጉብኝቱ በክልሉ ያሉ እምቅ የተፈጥሮ ሀብቶችንና ጸጋዎችን አጉልቶ ከማሳየት ባሻገር እነዚህ ትሩፋቶችን በተገቢው ከተጠቀምን ክልሉን ለማሳደግ እንደሚቻል ተስፋ ያጫረ መሆኑ ተገልጿል። ሪፖርተራችን አቤኔዘር አበራ የጉብኝቱን ሁኔታ በስልክ ያስቃኘናል። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት በክልሉ በተለያዩ አካባቢዎች ያሉ የተፈጥሮ ጸጋዎችን፣ ባህላዊና ታሪካዊ ቅርሶችን እንዲሁም በከተማ ልማት፣ በግብርና ዘርፍ፣ በቱሪዝም ዘርፍ የተሰሩ ስራዎችን ከሚዲያ ተቋማት ጋር አንድ ላይ በመሆን የሚዲያ ቱር እያካሄደ ይገኛል። ይህንን የሚዲያ ቱር ማካሄድ የጀመረው ከጌዲኦ ዞን በመነሳት ነው። ጌዲኦ ዞን ላይ ያሉ የተለያዩ የተፈጥሮ ጸጋዎች እንዲሁም የቱሪዝም ሀብቶችን ዞሮ በመመልከትና ጉብኝት በማድረግ ነው። ጌዲኦ ዞን በርካታ የቱሪስት መስህብ ስፍራዎች እንዳሉ ይታወቃል። በዩኔስኮ የተመዘገቡ በርካታ የቱሪዝም መዳረሻ ስፍራዎች፣ ታሪካዊ እና ተፈጥሯዊ አቀማመጥ ላይ የሚታወቁ በርካታ ስፍራዎች አሉ። እነዚህን ጉብኝት አድርገናል ማለት ነው። ከነዚህ ውስጥ አንዱ ከ9ኛ እስከ 11ኛ ክፍለ ዘመን አካባቢ የተመሰረተው የተክል ድንጋይ አለ። ይህንን ጉብኝት በስፋት አድርገናል። በዚህ ቦታ ላይ ያየናቸው ነገሮች ነበሩ። እነዚህ ተክል ድንጋዮች በርካታ የውጭ ቱሪስቶች መጥተው ጉብኝት የሚያደርጉባቸው የተለያዩ ማህበራዊ ክንዋኔዎችን የሚያከናውኑበት ስለመሆኑም አካባቢ ላይ ያሉ ነዋሪዎችም ሲገልጹ ነበረ። በተለይ በዚህ ስፍራም የተመለከትናቸው ነገሮች አሉ። የቱሪዝም መዳረሻ ስፍራዎችን ለጎብኚዎች ምቹ ከማድረግና ሳቢ ከማድረግ አንጻር ምቹ የሆኑ መሰረተ ልማቶችን የመስራት ለቱሪዝም መዳረሻ የሚያገለግሉ የተለያዩ ቅርሶችን ከሰው ንክኪ ነፃ በማድረግ አገልግሎታቸውን በተሳለጠ መልኩ የቱሪዝም መዳረሻ ስፍራዎች እንዲሰጡ ለማድረግ በተለይ የመሰረተ ልማት ጉድለት እንዳለ በስፍራውም መመልከት ችለናል። ከዛም ባለፈ በተለይ በጌዲኦ ዞን የሚዲያ ቱሩ በነበረው ቆይታ በተለያዩ ወረዳዎች ላይ ጉብኝት አድርጓል። በጉብኝቱ በግብርና ዘርፍ ላይ የተሰሩ ስራዎችን ተመልክተናል ማለት ነው። በግብርና ዘርፍ ላይ ከተመለከትናቸው ነገሮች አንዱ ምንድነው? በቡና ምርት ላይ የጌዲኦ ዞን በስፋት የሚታወቅ ነው። የይርጋ ጨፌ አካባቢ ላይ የሚመረተው ቡና ከኢትዮጵያ አልፎ በዓለም ገበያ ወይም በውጭ ገበያ ጭምር የሚቀርብ መሆኑ ነው። ይህንን በስፋት የሚያመርቱ ደግሞ አርሶ አደሮች አሉ። አርሶ አደሮች ጋርም ሄደን እያንዳንዱ ቡና የሚያመርቱበትን ሂደት፣ የቡና ምርታማነት ላይ ያላቸውን ልምድና ተሞክሮ በስፋት ያየንበት የተመለከትንበት ጊዜ ነበረ። አርሶ አደሮች ከቡና ምርት ተጠቃሚ የሆኑ መምጣታቸውን ለኛም ተናግረዋል፣ አይተናል እኛም በቦታው። ለዚህ ደግሞ ዋና ምክንያት ምንድነው ሲባል መንግስት አሁን ላይ የቡና ምርትን በምርትና ምርታማነትን በማሳደግ ለዓለም ገበያ ኤክስፖርት በማድረግ የውጭ ምንዛሬ ለማስገባት መንግስት የኢኮኖሚ ማሻሻያ ላይ አቅዶ ከሚሰራቸው ዘርፎች አንዱ በተለይ የኤክስፖርት ምርትን በማሳደግ የውጭ ምንዛሬን ለሀገሪቱ በማስገባት የኢኮኖሚ ሉዓላዊነትን ለማረጋገጥ መንግስት የሚሰራውን ስራ ለማሳካት አንዱ ማሳያ ነው የቡና ምርት ማለት ነው። ከዚህ አንጻር ልዩ ትኩረት ሰጥተው በቡና ምርት ላይ እየሰሩ መሆናቸውን የይርጋ ጨፌ አካባቢ ነዋሪዎች ለኛም ሲገልጹ ነበረ። እኛም በተጨባጭ ያንን በስፋት ተመልክተናል ማለት ነው። ከዛም ባለፈ የይርጋ ጨፌ ብቻ አይደለም፣ በተለይ በጌዲኦ ዞን በተለያዩ አካባቢዎች ላይ የቡና ምርት በስፋት የሚታወቅ ነው። ይህንን እኛም ዞረን ተመልክተናል። ያንን የቡና ምርትን ከማሰባሰብ ምርቱ እንዲሰጥ በማድረግ በዘመናዊ መንገድ የቡና ምርት የሚያመርቱ አርሶ አደሮችን ከይርጋ ጨፌ ባለፈ በሌሎች አካባቢዎችም አይተናል።
የግል ባለሀብቶች በዚህ ዘርፍ ላይ የተሰማሩ በስፋት ስራቸውን ትኩረት ሰጥተው እየሰሩ መሆናቸውን ተመልክተናል። በይርጋ ጨፌ ከተማ ላይ እየተሰሩ ያሉ የኮሪደር ልማት ስራዎችን ልንመለከት ችለናል። የደቡብ ኢትዮጵያ ክልል በ18 ዋና ዋና ከተሞች ላይ የኮሪደር ልማት በስፋት እየተሰራ ይገኛል። የከተማ ኮሪደር ልማት ማለት ነው። አንዷ ደግሞ የይርጋ ጨፌ ከተማ ናት። በክልሉ ካሉ ከተሞች ይቺ ከተማ በራሷ አቅም ሰፋፊ የሆኑ የኮሪደር ልማት ስራዎችን ጀምራለች። ይህም ደግሞ አበረታች የሆኑ ለውጦች እየታዩበት መሆኑን ተመልክተናል። ከዛም ባለፈ አመሻሽ ደግሞ በዲላ ከተማ የተሰሩ የኮሪደር ልማት ስራዎችን ልንመለከት ችለናል። አጠቃላይ በዲላ ከተማ ከ10 ኪሎ ሜትር በላይ የኮሪደር ልማት ስራ መከናወኑን የከተማው ከንቲባ በስፋት ለኛም ሲገልጽ ነበረ። እኛም ዞር ብለን ተመልክተናል። ይህ የኮሪደር ልማት ስራ ደግሞ መሰራቱ የዲላን ከተማ ገጽታን በመቀየር ለቱሪዝም እንቅስቃሴ፣ ለኢንቨስትመንት እንቅስቃሴ የዲላ ከተማ ላይ ከፍተኛ የሆነ ለውጦች እንዲመጡ፣ መነቃቃት እንዲመጣ እንዳደረገ ደግሞ የከተማይቱ ነዋሪዎችም ገልጸዋል። በከተማ ኮሪደር ብቻ ሳይሆን በሌሎችም በዲላ ከተማ ላይ በአገልግሎት ዘርፍ ላይ የተሰሩ ስራዎችን ደግሞ አይተናል። የሆቴል ቱሪዝም ላይ በስፋት የከተማይቱ ባለሀብቶች እየተሳተፉ እንደሆነ ልንመለከት ችለናል። ከዚህም ባለፈ በተለያዩ በማኑፋክቸሪንግ ዘርፎች ላይም የተሳተፉ ኢንተርፕራይዞችንም በዲላ ከተማ ተዘዋውረን አይተናል። አጠቃላይ በጌዲኦ ዞን የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ባመቻቸው የሚዲያ ቱር ላይ ያለን ጉብኝት ይህንን ይመስላል። ይህ ጉብኝት ደግሞ የሚቀጥል ነው የሚሆነው።